አይምሮን ታመሃል መባል በጣም ከባድ ይመስለኛል። ሕክምናና መንፈሳዊነት አብሮ የሚሄድ ነው የምለው። አደባባይ ወጥቼ አይምሮን ታምም ያለው ብዬ ለህዝብ እናገራለሁ ስትል ዊድ በማጨስበት ጊዜ ራሴን አይ ባታጨስ ጥሩ ነው ብዬ አልመክረው። ከሌሎች ሰዎች ጋር ላለው መስተጋብር ወጥተህ የምትናገረው ነገር እንዴት አላስፈራም? አንድ ጊዜ ወደ ገዳም ልሄድ ነው ብዬ ስላቸው አደራ ልጄ እዛ ስትሄድ መድኃኒትን አትውሰድ፣ ዝም ብለህ ጸበል ተጠበቅ ቢሉህ እንዳታረግ። ሰላም እንዴት ናችሁ? አንብቤያቸው ህይወቴን ከቀየሩልኝ እና በጣም ከግለ ታሪካቸው ተነስቶ ብዙዎቻችን ራሳችንን እንድንመረምር ከሚያደርጉ መጽሐፍት ውስጥ አንዱ ነው ወደ ራስ መመለስ። ብዙ ሰዎች የአእምሮ ህመምን ፊት ለፊት በመጽሐፉ አስፍሯል። ብዙ ሰዎች ተምረውበታል። አሁን እንደ ተቋም ደግሞ ተቋቁሞ እንግዲህ ብዙ ሰዎችን እየረዳ ያለ ማዕከል መስራች ነው። ማይንድ ዊስፐር የተባለ ተቋም የአእምሮ ጤናን በሚመለከት ግንዛቤ የሚሰጥ ምክክር የሚያደርግ ትልቅ ተቋም ደግሞ ምክትል መስራች ነው፣ ወይም የዛ አንዱ መስራች ነው። ሄኖክ አምዴ አካለ ወርቅ ዛሬ እንግዳይ ነው። እንኳን ደህና መጣ። እንኳን ደህና ጠበቅሽኝ መቅዲ። በጣም አመሰግናለሁ። እግዚአብሔር ይመስገን አለ። እንዴት ነሽ? ስንት ጊዜያችን? 3 ዓመታችን ከተገናኘ። 3 ዓመታችን ነው፣ ረጅም ጊዜ። መነሻዬ ላይ ያልኩት የተማርከው በጣም ጥሩ ትምህርት ቤት ነው፣ የደህና ቤተሰብ የሀብታም ልጅ ከሚባሉት እና እያሳለፍከው የምቾት ህይወት ግን በመሀል አይምሮህን ከመታመም አላዳነህም። ብዙዎቻችን ድህነትን እንደ አይምሮህ መመነሻ ወይም ማጣትን ስለምናደርግ ትንሽ ከታሪክህ እንጀምር። በጣም ስለምወደው ታሪክን። ከዛ ግን አልፈህ ተሻግረህበት ደግሞ ለብዙዎች መትረፍ የቻልክበትን ጉዞ እናወራለን። እሺ መግዲ፣ በጣም አመሰግናለሁ። በድጋሚ አክብረሽ ጋብዘሽኝ ይህንን ስቶሪ እንዳካፍል ስለፈቀድሽልኝ በጣም አመሰግናለሁ። እንግዲህ እኔ ሄኖክ አምዴ አካለ ወርቅ ብለሽኛል። እዚሁ አዲስ አበባ ነው ተወልጄ ያደግኩት። ሊሴ ገብረ ማርያም እስከ 8ኛ ድረስ ተምሬያለሁ። ከሊሴ ገብረ ማርያም በኋላ ደግሞ ግሪክ ኮሚኒቲ ስኩል የሚባል የብሪቲሽ ኮሪኩለም ያለበት ሲስተም እዛ እስከ 11ኛ ተምሬ ግራጁዌት አድርጌ ከዛ በኋላ ደግሞ አሜሪካን ሀገር ለኮሌጅ ሄድኩኝ። አሜሪካን ሀገር ለኮሌጅ ሄጄ 4 ዓመት ተማርኩኝ። ግን እንደ አጋጣሚ በዛ ሰዓት ትንሽ የረብሻ ጊዜ ስለነበር የአእምሮ እክል የመጣበት ጊዜ ስለነበር አሜሪካን ሀገር ነው። አሜሪካን ሀገር ነው እና የዛኔ እሱ ሲከሰት አቋርጬ መመለስ ነበረብኝ ወደ ሀገሬ ወደ ኢትዮጵያ እና እዚህ ተመለስኩኝና በዛ ሰዓት ከአባቴ ጋር እሱ ኩባንያ ውስጥ እንደ ማርኬቲንግ ማኔጀር ሆኜ ኦልሞስት አይ ቲንክ እስከ 12 ዓመት ካልተሳሳትኩኝ ሰርቻለሁ ከሱ ጋር። ይሄ ነው እንግዲህ። የቆዳ ፋብሪካ ነው የነበራቸው አባት? የቆዳ ፋብሪካ ሳይሆን ቆዳ ላይ ኢን ፓርቲኩለር ይሰራ ነበር። የእሱ ኤክስፐርቲ ምርጫ ላይ፣ ኳሊቲ ኮንትሮል ላይ በደንብ ከጣሊያኖች ጋር ረዥም ዓመት ሰርቶ ነው ለሀገሩ ደግሞ ወክሎ 55 ዓመት ሙሉ የውጭ ሀገር ክላይንቶች ጋር ኮሚኒኬት በማድረግ ለሀገራችን መጥተው ከሀገራችን ገዝተው ወደ ውጭ ወስደው ወደ ማርኬቱ እንዲሄዱ እንደ ኤጀንት ሆኖ ነበር የሚሰራው። ሰላም የመቅዲ የሚዲያ ዩቲዩብ ቻናል ተከታታዮች፣ እያያችሁ ያላችሁትን እየወደዳችሁት ነው ወይስ? እስቲ ሀሳብ አስተያየታችሁን ከስራ አስቀምጡልን። ታዲያ ሰብስክራይብ አድርገው መመልከት እንዳይረሱ። አሁን እንግዲህ አሜሪካ የነበርክበትን ጊዜ እና ይሄ ብዙ ሰዎች እንደ ማንኛውም አካላችን ህመም አይምሮዬን ታምም ያለው ማለት ነው፣ ሐኪም ሊያየኝ ይገባል የሚሉትን ምልክቶች ወይም ሂደቶች የማወቅ ጥበቡ አለን ብዬ አላስብም። ከተባባሰና ሰው ጨርቆን ሲጥል ብቻ ነው አይምሮን አመመው የምንለው። አንተ ግን አሜሪካን ሀገር እያለ የተሰሙ ስሜቶች፣ ምክንያቱም አሁን በጣም ብዙ ወጣቶች ያዩናልና አሁን ሐኪም ሊያየኝ ይገባል ብለህ የወሰንክበትንና ታይተህ እክል ገጥሞሃል የተባልክበትን ጊዜ እናንሳ። እሺ፣ አዎ በጣም ኢምፖርታንት የሆነ ነገር ነው። ያው በመጀመሪያ የአእምሮ ጤና ሁላችንም ጋር በተወሰነ ደረጃ
ድባቴም ሆነ ጭንቀቱም ሆነ የምናሳልፍበት ጊዜ አለ። ግን የኔ ምንድነው ከሱሶች ጋር የተገናኙ ነገሮች ስለነበሩ ያንን ከማብዛቴ የተነሳ ሁሉንም ነበረ የምትጠቀመው ወይስ ሁሉንም? አሜሪካን ሀገር ሁሉም አለ ብዬ ሁሉም አለ። የሚገርምሽ ነገር እግዚአብሔር አትርፎኛል ሁሉንም ከመሞከር። ሲጃራ ከተቆጠረ መጠጥ በጣም ጠጣ ነበር። አዎ ያው ከሱ ጋር ደግሞ ያው ናይት ክለብ ውስጥ መሄድ፣ እንቅልፍ አለመተኛት፣ እነዚህ ነገሮች በጣም ፋክተር ያደርጋሉ እና እነዚህ ሁላ ነገሮች ተቀላቅለው አንድ ቦታ ላይ በቃኝ ያልኩበት ሰዓት መጣ። ይህንን ነገር ሁላ በቃኝ፣ እስቲ መጽሐፉ እንደጻፍኩት ወደ ራሴ እንዴት አድርጌ ነው የምመለሰው የሚለውን ነገር እስቲ ልሞክረው ብዬ ያቆምኩኝ ለት የዛኔ ምልክቶች መጡ። እነዛ ምልክቶች ምንድን ናቸው? ከሜንታ ቤት አለመውጣት መፈለግ፣ ምግብ አለመብላት፣ ራስን አለመጠበቅ፣ ንጽህናን አለመጠበቅ፣ አንዳንድ ነገሮች ደግሞ በሳይንሳዊው በፊት ከአንቺ ጋር አውርተናል። ይህንን ሃሉሲኔሽን የሚባለው ነገር ድምጾች መስማት አይደል? ሆነ ሰው አለ። አዎ ሌሎችም አይሰሙትም መስማት፣ ሌሎችም አያዩትም ማየት። እነዚህ ነገሮች ሲታይ ከኔ ጋር ቤተሰቦቼ ነበሩ በዛ ሰዓት። ስለዚህ ቤተሰቦቼ ይህን ሁላ ሲያዩ እነሱም መጀመሪያ ላይ ግራ ገብቷቸው ነበር፣ ግን በጣም ተራዘመ። ኦልሞስት 15 ቀን ነበር እንደዛ ሳሳልፍ የነበረውና አይ ይሄ ነገር ትንሽ ትኩረት መሰጠት ያስፈልጋል ተብሎ ቤተሰብን በመሀል ገባ እና አይ ይሄ ነገር ሕክምና ተኬዶ ቢመረመር ጥሩ ነው ተብሎ ተባለ። ስለዚህ እነዚህ ምልክቶች ድባቴ፣ ጭንቀት፣ ራስን አለመጠበቅ እነዚህ ነገሮች የኔ ምልክቶች ነበሩ። ያንን ምልክቶች ቤተሰብ ሲያይ ወደ ሕክምና መራኝ። ሕክምና ከሄድኩ በኋላ አይ ይሄ ነገር ሳይካይትሪስት ጋር መሄድ አለበት ተብሎ ተባለ። ስለዚህ ይሄ ነገር ሳይካይትሪስት ብቻ የሚፈታው ነገር ነው፣ የአእምሮ ጤና ችግር ስለሆነ ወደዛ ሄድኩኝ ማለት ነው። ስለዚህ ምልክቶቹ እነዚህ ናቸው። በመሀል እንግዲህ ሰዎች ቢያውቋቸው ብዬ የሚላቸውን ሀሳቦች እናነሳለን። ይሄኔ አሁን እንዳልከው የትኛውም ሱስ ወይም ለአንድ ነገር ተገዢ ከሆንም በኋላ ያንን ነገር ስናቆመው ማቆማችን የፈጠረብን ጫና ነው የሚመስለን እንጂ አሁንም የአእምሮ ህመም ሆኖ አለው የሚለውን ብዙ ወጣቶች ይገነዘቡታል ብዬ አላስብም። አሁን እንደምታየው እንግዲህ እንደ ሀገርም እንደ ግልም የምናሳልፋቸው ጊዜያቶች በጣም ብዙ ሰዎች ላይ የአእምሮ ደግሞ ወጣቱ ላይ ስንመጣ የተለያዩ ሱሶችን ይጠቀማል። እንዳቆመ ግን ሱሱን በማቆም ምክንያት ትንሽ ደበረኝ፣ አንደኛ ወደ ሱስ ተመልሶ ይመለሳል። ሁለተኛ ግን ያ የሚፈጥርበትን ድባቴ የአእምሮ ህመም ነው ብሎ አይረዳውም። ሐኪም ጋር ማልሄድም እና እንዳልኩት ማበድና ጨርቅ መጣልን ብቻ ነው የምንለው ማድረግ የምናስበው እና ያ ሞመንት ያቆምክበት ጊዜ የሚሰማኝ ስሜቶች እና ወደኋላ ተመልሶ ሄኖክን የነበረው ሱስ ውስጥ አልከተተውም ወይ? እንዲህ ከመሆን ከሚደብረኝ ከምተኛማ ልቀጥለው አላልክም? አዎ እንግዲህ ለእኔ ወደኋላ የሚመልሰኝ ነገር አልነበረም። ምክንያቱም በዛ ጊዜ በጣም ጫና ቢኖርም ብዙ ቦታዎች ይህን ነገር ሳመሳሰል አውሎ ንፋስ ውስጥ ተራራ እንደመሸከም ብዬ የምለው ነገር አለ በዛ ሰዓት ሳሳልፍ የነበረው እና ያንን አውሎ ንፋስና ተራራ እንድገፈትራቸው ያደረገኝ ፈጣሪ ነው። ስለዚህ ከፈጣሪ ጋር ተጣብቄ መንቀሳቀስ፣ ጸሎቴን አለማቋረጥ፣ በቤተሰቦቼ ተስፋ አለመቁረጥ፣ እነዚህ ነገሮች ተመልሼ ወደ ሱስ ውስጥ ለመግባት እንዳላስብ አድርጎኛል እና ያው እኔ እንጃ ፈጣሪ ረድቶኝ ነው ብዬ ነው የምለው። ይሄንን ነገር ታስታውሳለህ? ያንን ሞመንት አሁን ብዙ ሰዎች ያልተገባ ነገር ልምድ ውስጥ ሲገቡ ያሳደጋቸውን የመጡበትን እምነት ፈጣሪ ይጥሉታል፣ ወይም በዛ ህይወት ውስጥ እንደማይሰማን እንደማያየን በፈጣሪ ዘንድ የተጠላ ስለሆነ ከሱ ብዙ ርቀት ሄጄ ነው እዚህ ህይወት ላይ ያለሁት፣ ስለዚህ እዚህ ሆኜ ፈጣሪን መጥራት አይገባም ይላሉ። አንዳንድ ደግሞ ሰዎች እንደውም ሱሶችን ሁሉ ሲያደርጉ ልባቸው ውስጥ ያለው መንፈሳዊነት ይወጣና ብዙ ጊዜ ወደዛኛው ዓለምም ይወስደናል የሚሉ ሰዎች አሉ። አይቻለሁኝ ብዙ ሰዎች ሲያወሩ እንደውም እንዲህ ባደረኩ ቁጥር ጥሩ ያልሆነ ነገር ስሜት ውስጥ ገብቼ ግን ፈጣሪን ደጋግሜ እንደምጠራ አውቃለሁ ይሉ ነበር። ያሳደግከው እምነት የዛን ሰዓት ረዳኝ ብለህ ታስባለህ ወይስ? በጣም ነው የረዳኝ። ምክንያቱም ይሄ እምነት ከልጅነቴ ጀምሮ ቤተሰቦቼ
እግዚአብሔር ይስጣቸውና በደንብ አስተምረው በደንብ ቁናን ሰጥተው ቤተክርስቲያን ወስደውኝ እግዚአብሔር ማለት ማን ነው? ምን ማለት ነው? ክርስቶስ ማለት ምን ማለት ነው? እመቤታችን ማለት ምን ማለት ነው? ይሄን ሁላ ዝርዝሮች ከልጅነት ጀምሮ ያስተማሩኝ ስለሆኑ አጠንክሮኛል ብዬ አስባለሁ። በዛ ሰዓት እንግዲህ በምጠጣበትም ጸሎቴን አቋርጬ አላቅም። ይገርማቸዋል ብዙ ሰውና አሁን ቅድም ላልሽው ብጠቀምን እነዛን ነገር ጸሎቴን ማታ ማታ ስተኛ ሳልጸልይ አልተኛ እና እሱ ነገር ልክ ያ ጫና ሲመጣ እንደ እንትን ተቆጥሮልኝ የመጣ ነው የሚመስለኝና አሁንም ለፈጣሪ ነው ክሬዲቱን የምሰጠውና ለቤተሰቦቼም ሳድግ እንደዛ አድርገው ስላስተማሩኝ በብዙ ቤተክርስቲያኖች አቴንድ አድርጌያለሁ፣ ገዳማቶች ሄጃለሁ። ይሄን ሁላ ነገር በማየት ደግፎኛል ብዬ ነው የማስበው። ወደ አእምሮ ህመም ህክምናዎችም ስትሄድ አንደኛው ነገር ከመንፈሳዊ ህይወት ጋር ያለን ግንኙነት የምትገዛለትን ፈጣሪ የሚባለውን ኃይል እንድትቀርብ ብዙ ትጥራላችሁ። ወይም አንደኛው የትሪትመንት ወይም የማከሚያ መንገድ መንፈሳዊ ህይወት ነው። ቀድሞ ግን ማወቁና ደግሞ በዛ ሂደት ውስጥ ማለፉ ብዙ የረዳህ ይመስለኛል እና እሱ በጣም ትልቅ ነገር ነው። ከዛ በኋላ ግን እንዳልከው ደግሞ ወደ ክሊኒክ ስትሄድ አእምሮን ታመሃል መባል በጣም ከባድ ይመስለኛል። ያችን ድምፅ ነው ብዙ ሰዎች የሚፈሯትና እንዲህ አድርግ የሚለው ያ ነገር በቃ ሄኖክ ሱሱ ተባብሶ ወይም ምናምን ሳይካትሪስት ሊያይ ይገባል ስትባል ምንድን ነው የተሰማ? አሁንም የሚገርምሽ ነገር እኔ ጋር ብዙ ኤፌክት ያደረገኝ ነገር የለም። ምንም እንትን አላለኝም። ምክንያቱም የኔ ሳይካትሪስት ለሱም በጣም ክሬዲት የምሰጠው ዶክተር ዮናስ ባህረ ጥበብ የስጦታ ማዕከል ባለቤት ነው። እሱ ሁሌ ምን ይላል? አንተ አርግ ያልኩን ታረጋለህ፣ ውሰድ ያልኩን መድኃኒት ትወስዳለህ፣ አትከራከርም፣ አትጋፋም ይለኛል። እና አይ ቲንክ ከመጀመሪያው ከአሜሪካን ሀገር ጀምሮ ይሄ ህመም አለብህ፣ ለዚህ ህመም ይህን መድኃኒት መውሰድ አለብህ ብለው ሲሉኝ ለምን ብዬ አላውቅም። እንደ ድሌ ሊሆን ይችላል። ሁሉም ነገር መስመር ይዞ እንግዲህ ኦልሞስት አሁን 19ኛ ዓመቴ ላይ ነው ከመድኃኒት ጋር ስኖር። ግን ምንድነው መድኃኒቱን በመውሰድ ደግሞ ከአብሮ የሚመጣ ነገሮች አሉ። አብሮ ዕለት ተዕለት የሚደረጉ ነገሮች አሉ። የሃይማኖትን በተመለከተና ወጣቱ እዛ ውስጥ ገብቶ እግዚአብሔር ምን ይለኛል የሚለው ነገር ብዙ ጋር ያለ ነገር ነው። እንኳን እግዚአብሔር አይደለም እንግዲህ በእኔ ሃይማኖት በኦርቶዶክስ ንስሐ አባት ጋር ሄዶ እንዴት ለንስሐ አባት ይህንን ነገር እናገራለሁ ብሎ የሚል አለ። ስለዚህ እሱ ትልቅ ኢምፖርታንት ነገር ነው የጠየቅሽኝ። ምክንያቱም እኛ የፈጣሪን ትዕግስትና ምሕረት መመዘን የምንችል ይመስለናል። ፈጣሪ እንደ ሰው አይደለም እና ያንን ነገር በዚህ አጋጣሚ ለወጣቱ መናገር የምፈልገው ፈጣሪ ጋር መሄድ አትፍሩ፣ ለፈጣሪ መጠየቅ አትፍሩ። እኔ ጠይቄ ተደርጎልኛል እስካሁን ድረስ። ስለዚህችን በአጋጣሚ አስተላልፍ። አዎ ሌላው ሁለቱ ነገር ብዙ ጊዜ ይቀላቀልብናል ብዬ አስባለሁ። ይሄ መንፈሳዊ ዓለም ውስጥ የዓለማዊ እውቀትና ጥበቦች ቦታ የሌላቸው ብዙ ሰው ይመስለዋል። ለምሳሌ በጣም ብዙ ሰዎች ቋሚ የሆነ መድኃኒታቸውን ጥለው ወደ ጸበል፣ ወደ ቤተክርስቲያን፣ ወደ ገዳማት ይሄዱና ገዳምና ቤተክርስቲያን ውስጥ ዓለማዊ ሐኪም የሰጠህን መድኃኒት መውሰድ ፈጣሪን እንዳለማመን ወይም እንዳለመገዛት እና የእምነት መሳሳት እንዳለ ይገባንና ያኛውን ሙሉ በሙሉ ጥለን እንግዲህ መንፈሳዊ ጸበል እምነቱ ይኬዳል። ከዛ በኋላ ያንንም እያደረግን ደግሞ ፈጣሪ ይረዳናል። ግን ደግሞ ውጤቱ ካልመጣ መልሶ እንደገናና በመሀል ከሁለቱም ሳይሆኑ በጣም ብዙ ድብርት ውስጥ የሚመጡ ሰዎች አሉና አንዳንድ የሃይማኖት አባቶችም ጥበብን የሰጠ ፈጣሪ ነው ሁለቱንም አስኪዱ ይላሉ። አንተ መንፈሳዊ ህይወት ፈጣሪ ይምረኛል፣ የአእምሮ ህመም ሰይጣን ነው እንደሚባለው እና ሰይጣኑን በመንፈሳዊ ኃይል እንጂ በዓለማዊ አላጠፋውም ብለህ ወደ መንፈሳዊ ሙሉ በሙሉ ለምን አልሄድክም? ከዛ ደግሞ የሌሎችንም ጥያቄ ነው ማነሳል። እውነት ነው። አዎ እዚህ ጋር በመጀመሪያ ስጀምር እንግዲህ በመጽሐፍ ቅዱስ ላይ ሉቃስ ሐኪም ነበር እና ለሐኪም ጥበብ የሚሰጠው ፈጣሪ ነው። በእርግጥ አንዳንድ ሐኪሞች ለንግድ እየተባለ ዝም ብለው አክመው ለመድኃኒት መሸጫ የሚያደርጉ አሉ። ግን ደግሞ
እኔ ደግሞ ሕክምናና መንፈሳዊነት አብሮ የሚሄድ ነው የምለው። ለእኔ እንደገና የሰራልኝ እሱ ስለሆነ ምክንያቱም አሁን የኔ ንስሐ አባት አንድ ጊዜ ወደ ገዳም ልሄድ ነው ብዬ ስላቸው አደራ ልጄ እዛ ስትሄድ መድኃኒትህን አትውሰድ፣ ዝም ብለህ ጸበል ተጠበቅ ቢሉህ እንዳታረግ ብለውኛል። ምክንያቱም የኔ ንስሐ አባት የምወድበት ምክንያት ቴዎሎጂ፣ ሳይኮሎጂ፣ ፊሎሶፊ፣ ታሪክ ሁሉንም ነገር አንብበዋል። የኔን ደግሞ ስለ አእምሮ ጤና ከኔ ሲማሩ ያላቸው ግንዛቤ ወጣቱ ላይ አፕላይ እንዲደረግ አድርገዋል እና ዘመናዊ ሕክምናን እና መንፈሳዊ ሕክምናን አንድ ላይ ግዴታ ማስኬድ ያስፈልጋል። ምክንያቱም ዘመናዊ ሕክምናን የሚያመጣው ፈጣሪ ነው፣ መንፈሳዊ ሕክምናን የሚያመጣው ፈጣሪ ነው። ሁለቱም አያጣላም። ግን ለእኔ 18 ዓመት ሙሉ ሁለቱን አንድ ላይ በማስኬድ መድኃኒትንም አንድ ላይ በመውሰድ ጸበልም በመጠመቅ እምነትም በመቀባት መንፈሳዊ መረጃዎች በመውሰድ ነው እዚህ ያለሁት እና ሁለቱ አንድ ላይ ግዴታ መሄድ አለባቸው ነው ብለው። አዎ። ከዛ በኋላ እንግዲህ በጣም የአእምሮ ህመም ብዙ ጊዜ ሰዎች ሲገጥማቸው ወይም በተለያየ ምክንያት እዚህ የህይወት መንገድ ውስጥ ሲያልፉ ከዛ በኋላ ቆመው በርትተው ለመሄድ ከራሳቸው ውጪ የማህበረሰቡ ጫና አንገት የሚያስደፋቸው ይመስለኛል። እንደምታውቀው ከቤተሰብ ጀምሮ አደባባይ ወጥቼ አእምሮዬን ታምም ያለው ብዬ ለህዝብ እናገራለሁ ስትል አይ ቲንክ አንተ ቤተሰቦችም ጥሩ ነገር እንደ ማንኛውም ልጄ እኔ እንደዛ ቢለኝ በቤት ውስጥ ወይም በሕክምና ዙሪያ ያለ ሰው ይወቀው እንጂ ቤተሰብ ብሎ ደግሞ ዓለም ላይ ወጥቼ ይሄን ነገር እንዳወራ አይፈቀድልኝም። ቤተሰቦች ትልቅ ደረጃ ያሉ ናቸው፣ በጣም ጥሩ ቤተሰብ ናቸው እና ይሄንን ነገር ወጥቼ እናገራለሁ ስትል የቅርብ ጊዜ ነው እኔ ጋርም ስትመጣ። ከዚህ በፊት እንዴት ነው ያንን ሰብረህ የወጣህበት? ምክንያቱም ቀላል አይደለም። ከህይወት ጋር ይገናኛል፣ ከትዳር ጋር፣ ከጓደኞች ጋር፣ ሄኖክ ከሌሎች ሰዎች ጋር ላለው መስተጋብር ወጥተህ የምትናገረው ነገር እንዴት አላስፈራም? አሁንም ተመልሼ ወደ ፈጣሪ እመጣለሁ። እሺ። ምክንያቱም እናቴ ሁል ጊዜ ይህንን ነገር ትናገራለች እና አንድ አክስቴ ስታድግ ምንድን ነው መሆን የምትፈልገው ብላ ስትጠይቀኝ ጳጳስ አልኳት። ምክንያቱም ከልጅነቴ ጀምሮ ማገልገል ፈልጋለሁ እና ፈጣሪ ለእኔ ህመሙን የሰጠኝ እንድጠቀምበት ነው ብዬ አመንኩኝ። ይህንን ነገር ወጥቼ ከአእምሮ ህመም ጋር ኖራለሁ ብዬ ስናገር አንደኛው የማገልጋዬ መፍትሄ ነው ብዬ ቆጠርኩት። ስለዚህ እንግዲህ ሐዋርያቶች እንዳሉት እኔም ይህንን ነገር ወስጄ ጨለማ ውስጥ ላሉት ብርሃን መሆን ከቻልኩኝ፣ መናገር ላልቻሉት ድምፅ መሆን ከቻልኩኝ፣ ማገልገል ከልጅነት የሚፈልገው ነገር ስለሆነ አንዳንድ ሰው ስታድግ ምን መሆን ትፈልጋለህ ሲባል ፓይለት ሊሆን ይችላል፣ አስትሮኖም ሊሆን ይችላል። እኔ ፈጣሪ ማገልገል ነበረ ሁሌ ምኞቴ። ስለዚህ እያገለገልኩ ስለሆነ እኔ ብዙ መንፈሳዊ ህይወት ላይ በልጅነት የተቀመጠ እንትን የረዳህ ይመስለኛል። ብዙ ህይወት ይጸጽተናል። ትልቁ ህመም ጸጸት ነው ብዬ ነው ማስበው እና ኖሮ ማለት እንዲህ አድርጌ ቢሆን ኖሮ እንዲህ አልሆንም ነበር፣ እዚህ ቦታ ባልገኝ ኖሮ እና ይሄ ኖሮ የሚለው ጸጸት እድሜ ዘመንህን በህይወት እስካለ ድረስ ተሸክመው የምትሄደው ነው እና ምን አለበት ያኔ በወጣትነት እንዲህ ባላረግ ኖሮ እኮ እንዲህ አልሆንም ነበረ ብለን ይሰማናል። ያንተ ኖሮዎችና ጸጸቶች የት ጋር ናቸው? ምንም የምጸጸትበት ነገር የለም። ምክንያቱም እኔ ተመልሼ ዊድ በማጨስበት ጊዜ ራሴን አይ ባታጨስ ጥሩ ነው ብዬ አልመክረው። ስለዚህ ከመንፈሳዊነት ጋር አንደኛው የሚገኘው ፈተና ነበር፣ ለእኔ ፈተና ነበር በዛ ሰዓት። ኢዮብን እንደተፈተነው ተፈትኛለሁ ብዬ አስባለሁ። ስለዚህ ምንም ነገር አልቀይርም። የህይወት አንድ አካል ነው ብለህ ተቀብለህ እውነትህን ነው። ብዙ ጥንካሬዎች ነው ያለህ አንተ ጋር። ከዛ በኋላ እንግዲህ ወደዚህ መጣ፣ መጽሐፉ ተጻፈ፣ ወደ ራስ መመለስ። በጣም ቆንጆ መጽሐፍ ይሄ። በቃ ወደ ራሴ ልመለስ፣ ወደ ተፈጠርኩበት፣ ወደ ነፍሴ ወይም ወደ መክሊቴ፣ ወደ ተሰጠኝ ነገር፣ ወደ ጣልኳቸው ነገር የሚለው ልብ ማለት ደግሞ አለ። ብዙውን እዚህ ሀገር ላይ ከመጣ ይመስለኛል ያ ነገር የተሰማህ አይደል? ምን ልምዶችን አደረክ? እና በስደት መኖር በራሱ በጣም ብዙ ጫና አለው ብዬ አስባለሁ። የአእምሮ ህመም ላይ ሀገርህ ላይ ምን ያህል ረፍት ተሰማህና ዛሬ ብዙ የምትበዛበትን ተቋሞች አቋቋምክ፣ መጽሐፍን ጻፍክ። ሀገርና የአእምሮን ጤናን እስቲ ንገረኝ። ኢትዮጵያ እሺ፣
አዎ እንግዲህ ብዙ ነገር አግኝቻለሁ፣ ብዙ ነገር አይቻለሁ፣ ብዙ ነገር አጥቻለሁ። ምንድነው የተማርኩት ነገር ብቻን መሆን መምረጥ ያስፈልጋል። ምክንያቱም ፈጣሪ አንድ ሰው ላይ የሚሰራው ብቻ ሲሆን ነው። አባቶች ገዳም ውስጥ ገብተው ዘግተው ሲጸልዩ ነው ብዙ ራእዮች የሚያገኙት። ስለዚህ ከጓደኞች መለየት፣ በፊት ከማረጋቸው ነገሮች መገለል፣ ቤተሰብ ምን ይለኛል ይህንን ነገር ከተናገርኩ ከሚለው መገለል፣ ያው ምንድነው አንዳንድ ጊዜ እኛ የራሳችን መንገድ መምረጥ ያለብን ሰዓት ስለሆነ መቼስ ቤተሰቦችም የራሳቸውን መንገድ መርጠው ደርሰዋል። ግን እነሱ ቅድም እንዳልሽው ውይ ልጄ ይህንን ነገር ካወራ ይህን ነገር ከተናገረ ከማን ጋር ይሰራ ይሆን ከማን ጋር ይውል ይሆን? ይሄ ሁላ ኢትዮጵያ ውስጥ ብቻ አይደለም ማንኛውም ሀገር ላይ የሚመጣ ነገር ነው እና አይ ቲንክ ይህን ሁላ ከሰራው በኋላ ፈጣሪ ኦኬ ይህንን ስለጨረስክ አዲስ ደግሞ ስራ ልስጥ ብሎ ተቋም ሰጠኝ። ተቋም ሲሰጠኝ ከስራ ባልደረባይ ጋር ሆነን ወደ ራስ መመለስን ቀጠልኩት። በተግባር ለማዋል ለማገልገል፣ ሰው ለመርዳት፣ ለሰው ድምፅ ለመሆን እዛ ላይ እየተንቀሳቀስኩ እገኛለሁ። አሁን አንተ ወደ ራስ ተመለስ፣ ከዛ ብዙዎችን ወደ ራሳቸው እንዲመለሱ አደረግ ከእግዚአብሔር ጋር ብዬ አስባለሁ። ከዛ በላይ የሚዲያ ሰዎች፣ የአእምሮ ህመም ጤና ላይ የሚሰሩ ሰዎች እንደምታውቅ ብዙ የምናውቃቸው ወዳጆቻችን ከሰዎች የሚሰማቸው የአእምሮ ህመሞች ራሳቸውን ታማሚ አድርገዋቸው አንዳንዶቹ ያንን ስራዬ ብለው የሚያክሙበት መንገድ አላቸው። ብዙ የአእምሮ ህመም የሚያክሙ ጓደኞች አሉኝ እና እንዴት ነው ይህን ሁሉ ጫና? ምክንያቱም ሰዎች ላይ የሚደርሰውን ነገር ስትሰማ እኔ ላይ ላለመድረሱ እርግጠኛ አይደለሁም የሚል ሰዋዊ ተፈጥሮ ያለን ይመስለኛል። የልጆችን ስታይ ልጆቼ እንዲህ ቢሆኑስ፣ እኔ ስላለመሆኔ ምናምን የሚሉ ስጋቶች እኛን የአእምሮ ጤናችንን በጣም ይጎዱና ግማሾቹ የየራሳቸው ሜካኒዝም አላቸው። አንተ የአእምሮ ህመም ድነህ ብዙ ነገሮችን አልፈ ዛሬ ላይ ብትቆምም ግን ስቲል የሰዎችን ጭንቀት መስማት አንተ ላይ አይጋባም ብዬ ማሰብ አልችልም። ምን ታደርጋለህ? ሰዎች መጥተው ራሴን ላጠፋ ነው ሄኖክ፣ እንዲህ ላደርግ ነው፣ በቃ እንዲህ አድርግ ይለኛል፣ እንደዚህ ነው ማድረገው የሚለው ነገር ከአንተ ህይወት ጋር ትንሽ አይረብሽህም ወይ? እውነት ነው። እንግዲህ የዛሬ 7 ዓመት ቅድም እንዳወራሁሽ ብቻዬን ነበር ስሰራ የነበረው። እነዚህን ታሪኮች ብቻዬን ነበር ስሰማ የነበረው። ሰዓት ገደብ የለውም። ማታ ሌሊት 6 ሰዓት የሚደውሉበት ሰዓት አለ፣ ሌሊት 8 ሰዓት የሚደውሉበት ሰዓት አለ። ከኢትዮጵያ ብቻ ሳይሆን ከአሜሪካ፣ ከካናዳ ሁሉም ሰው። ምክንያቱም ሰው ምን ይመስለዋል እኔ ወጥቼ ስለ ህመሜ ስለተናገርኩ፣ ስላስተማርኩ፣ አድቮኬት ስላረኩ እኔ ማልጎዳ ይመስላቸዋል አብዛኛዎቹ። ስለዚህ በዛ ሰዓት እንደዛ ነበር። አሁን ግን ተገለበጠና ምን መጣ? ማከብራት ስራ ባልደረባ የመጣች ቅድም እንዳልኩትና ሜዲካል ዶክተር ናት። የኔን አእምሮ ጤና መጀመሪያ ማስቀደም ጀመረች። ስራው ላይ ሲመጣ እንደዚህ አይነት ስልኮች ሲመጡ ለምሳሌ ከ11 ሰዓት በኋላ ስልክ መቀበል አልችልም። ከ11 ሰዓት በኋላ የሚመጡ ስልኮች ወደ እሷ ይተላለፋሉ። ከዛ በፊት ያሉትን ደግሞ ፊልተር እየተደረገ እኔ የምሰማቸውን ነገር ብቻዬን ሳልሆን ከእሷ ጋር በትብብር አንድ ላይ በመሆን እንካፈልና ወይ አብረን እናናግራቸውና እሷ ሜዲካል ዶክተርም የአእምሮ ጤናም ላይ ግንዛቤም ላይ ስለምትሰራ የእሷን አስተያየት እየሰጠቻቸው ከዛ በኋላ ከኔም አቅም ከእሷም አቅም በላይ ከሆነ ደግሞ ወደ ባለሙያ እንመራቸዋለን። ሕክምና ቴራፒ የሚያስፈልጋቸው ከሆነ ቴራፒ፣ ኦንላይን ቴራፒ እናሰጣለን፣ በአካልም እናሰጣለን። አልጋ መያዝ የሚፈልግ ካለ ደግሞ ወደዛ። ግን ብቻዬን አይደለም አሁን የምሰራው። ግን ራስ ላይ ምን ልምምዶች አሉ? እንግዲህ ብዙ ፊልተር እንዴት ነው የምታደርገው? አዎ ፊልተር የማደርገው በጣም ከራሴ ጋር ጊዜ አሳልፋለሁ። ቤተክርስቲያን በጣም ሄጄ ቁጭ ብዬ ለረዥም ሰዓት ንስሐ አባቴን ሳላገኝ ብቻዬን የማሳልፍበት የምጸልይበት ጊዜ አለ። ንስሐ አባቴን የማወራበት ጊዜ አለ። ስራ ባልደረባዬን የማወራበት ጊዜ አለ። ቤተሰቦችን ሁሉም በየችሎታቸው እየመረጥኩኝ የሚጠቅመኝን እየወሰድኩኝ እንደ ቴራፒ ማለት ነው። ስለዚህ ጥሩ ሰፖርት ሲስተም ስላለኝ እነዛን ሰፖርት ሲስተሞች እየወሰድኩኝ እየተጠቀምኩኝ ሀሳብ እየተካፈለን እፎይ እላለሁ ማለት ነው። አሁን በጣም ብዙ ወጣቶች እንዳልኩ ቅድም በቃ ሀገራችን ላይ ይገባሉ ተብሎ ማይታሰቡ አደንዛዥ እጾችን
ለሌሎች የሕክምና መንገዶች የሚታዘዙ መድኃኒቶችን በተለያዩ ነገሮች እየቀላቀሉ መውሰድ፣ ሃይ ስኩል ላይ ትምህርት ቤት ውስጥ በቃ ከምናስበው በላይ ለሌላ ህመም የሚታዘዙ መድኃኒቶችን እንዳደንዛዥ እጽ የሚጠቀም ወጣት እንደማየት የሚያም ነገር የለም። ግን እውነታው በጣም ብዙ ልጆች ያደርጉታል ያንን እና ብዙ ልጆች ታመዋል፣ ብዙ ወላጆች ተጨንቀዋል ብዬ አስባለሁ። እንደ ወጣት ሆነ መጀመሪያ ምንድን ነው የምትመክረው ከአንተ እድሜ በታች ላነሱ ልጆች ደስታን እዛ ውስጥ ማግኘት ለሚመስላቸውና ህይወት ያን ለሚመስላቸው ሰዎች ምን ትመክራለህ? ከዛ ደግሞ ወደ ወላጅ እንሄዳለን። እሺ እንግዲህ አሁን አይ ቲንክ በጣም አስቸጋሪ ጊዜ ላይ ነው ያለ ነው። ምክንያቱም በአንደኛ ደረጃ ሶሻል ሚዲያ በጣም ትልቅ ሚና ይጫወታል ወጣቶች ጋር። ቴክኖሎጂ ኤአይ የሚባለው ነገር ሁሉም ሰው እንግዲህ አንድሽ ጓደኛ ነበረች ግሮሰሪ ሄዳ የምትገዛውን ለማወቅ ቻትጂፒቲን ታማክራለች። ስለዚህ ወጣቱ በጣም ቴክኖሎጂ ላይ እና ሶሻል ሚዲያ ላይ በጣም ዲፔንደንሲ ስላመጣ እዛ ላይ ብዙ ተጽዕኖ አለ። እገሌ እንደዚህ ስላረገ እኔም ማድረግ እችላለሁ፣ ባረገው ችግር የለም የሚለው ነገር ወጣቱ ላይ በጣም ተጽዕኖ አለ። እንግዲህ ምን ይባላል፣ የምንሰማውን መጠንቀቅ አለብን፣ የምናየውን መጠንቀቅ አለብን፣ አካባቢያችን የምንውላቸውን መጠንቀቅ አለብን የሚለው ነገር አለ። ስለዚህ ወጣቱ ትምህርት ቤት ሲገባ ቤተሰብ መቆጣጠር አይችልም ከማን ጋር እንደሚውል። ስለዚህ አንድ ሰው ብቻ ነው የሚያስፈልገው 5 ሰውን ለመበከል። ስለዚህ እኔ በጣም ያዘንኩት ትምህርት ቤት ውስጥ ከውጭ በብዙ አይነት መንገድ አደንዛዥ እጽ ይገባል። በምግብ ሊገባ ይችላል፣ በለስላሳ ሊገባ ይችላል። እነዚህ ነገሮች በጣም አስፈሪ ናቸው። መንገድ ላይ ራሱ ያሉት እንዴት አድርገው ይህንን ነገር ሊያገኙ ይችላሉ ብዬ እስክል ብዙ የሚያገኙት መድኃኒት አለ። አጠቃቀሙ ራሱ ያስፈራል፣ ለመናገር በጣም ያስፈራል። እና ወጣቱ በጣም 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 ከባድ ጊዜ ላይ ከባድ አውሎ ንፋስ ውስጥ ነው ያለው ብዬ ነው የምለው። እና ያንን ነገር ተደራሽ እንዲሆን እኛ በግንዛቤ በመስጠት በማስተማር ቤተሰብም አሉን። እኛ አሁን ማይንድስፐር እንትናችን ተቋማችን ላይ ቤተሰቦች መጥተው የሚያማክሩን አሉ። ልጃችን እንዲህ አይነት ነገር እያየንበት ነው፣ ምን እናድርገው፣ በምን አይነት መንገድ እናውራው፣ እንዳይሸሸን እንዳያመልጠን ምናምን ብለው የሚሉ አሉ። እና እንግዲህ ቻሌንጅ አለው፣ ግን እንደ ኮሌክቲቭ እንደ ቡድን ስለሆነ የምንንቀሳቀሰው ብዙም አይከብደኝም። ምን ያድርጉ የሚለውን እናንሳ። እዛ ላይ ሆኖ የሚመለከቱ ልጆች ይኖራሉ። ምንድን ነው ልምምዱ? ገና ይሄ ሁሉ ነገር ጨለማ ሆኖ ለመጀመር ለመጓዝ ብዙ ህልማቸውን የነጠቃቸው ስለሚሆን እና ህይወት ብለው የሚያስቡት እዛ ጥላ ውስጥ መኖር ስለሆነ ምን ትመክራለህ እስቲ ለአንድ ወጣት? ሱስ ውስጥ ላለ ብዙ ነገር ስላለ። አዎ የአሁኑ ጄኔሬሽን የሚፈልጉት ነገር በጣም ልዩ ነገር ነው። ላይክ አሁን የኛ ጄኔሬሽን እና ያሁን ያለው ጄኔሬሽን በጣም ጋፕ አለው። ግን ምንድነው እንደ አንድ አገልጋይ አንደኛ ቤተሰብ ልጅን ከቤተክርስቲያን ባያርቅ ቻሌንጂንግ ነው፣ ግን ኢትስ ቬሪ ዲፊከልት። ማለት ስልክ አትጠቀሙ ለማለት በጣም አስቸጋሪ ነው። ሁሉም ነገር ስልክ ላይ ነው ያለው። ግን ለመግባት ያሰበ ወይም ደግሞ ያልገባበት እና የሚወሰወስ ካለ ከሚዲያ መቆጠብ ነው። የምናየውን ነገር መቆጠብ ነው። የምንሰማውን ነገር መቆጠብ ነው። የምንውላቸውን ጓደኞች ደግሞ መምረጥ ነው። ግን አሁን ይህንን ነገር እኔ ሄጄ ለወጣቶች ለማስረዳት ሞክር ደባሪ ነው ምናምን ልባል ይችላል። ድሮ ላይ ነው እንዲ ያለው ይላል። ከባድ ነው። እንደ ወላጅ እንያውና አንደኛ ምልክቶቹን እንዳልኩ በር ዘግቶ ልጆች መቀመጥ የጉርምስና መለኪያ አድርጎ ወላጅ ያስባል። ልክ አሁን እንዳልኩ ጨለማን መፍራት፣ ድምጾች ይሰሙኛል ማለት ኦኬ በቃ ሰይጣን ይዞታል ማለት ነው ተብሎ እንደውም ጅና ግራ ስሮ በቃ በሚችለው በመንፈሳዊ ህይወት ወይም በጸሎት ከዛ ግን ነገሩ እየባሰ ሲሄድ ምንድነው ነገሩ የሚለውን መረዳት ትንሽ ይቸግራል። ከዛ ውጭ ተውት አመሉ ነው ይባላል። አመሉ ነው እኮ እሱ ብለው ሲመጡ ልጆችም ምልክቶችን ስናይም ያው እድሜው ነው የሚል ነገር አለና ትንሽ ቆም ብለን ብዙ ዋጋ ከመክፈል ዛሬ ማወቅ ያለብን ነገሮች እንዳሉ ይገባኛል። ምንድነው እንደ ወላጅ ልናያቸው የሚገቡ ብለህ ታስባለህ? እንግዲህ አሁን ሜንታ ቤት የመዝጋት ብቻ ሳይሆን አሁን ለምሳሌ ቤት ገብቶ
ሮጦ ተመልሶ ለመውጣት የሚሞክር እሱ አንድ የሱሰኛ ምልክት ነው። ቤት መቀመጥ አለመፈለግ ወይም ደግሞ ለምሳሌ ሜንታ ቤት ውስጥ ወይም ደግሞ ቤት ውስጥ የሚሸት ነገር በፊት የማይሸት አሁን የሚሸት ነገር ካለ ብዙ ቤተሰቦች አሁን እኛ ጋር ሲመጡ ኪሱን ስፈትሽ እኮ እንደዚህ አይነት ነገር አገኘው፣ ኪሷን ስፈትሽ እንደዚህ አይነት ነገር አገኘው። ይሄ እንዲሁም በደንብ ንቁ የሆነ ፓረንት ነው ብዬ ነው የማስበው በዚህ ሰዓት እና የሚያዳምጡት ሙዚቃዎች ሊሆኑ ይችላሉ። በጣም የሚረብሹ ሙዚቃዎች አሉ። እነዚህ ነገሮች ለሱስ የሚያጋልጡ ሙዚቃዎች አሉ። የሚያዩቸው ፊልሞች አሉ። በጣም የሚረብሹ ነገር ነው። አሁን በአሁኑ ሰዓት ያው ከውጩ ከዌስተርኑ እየመጣ ስለሆነ ብዙ ነገር እነዚህ ነገሮች ያልተለመዱ ምልክቶች ናቸው። በር ዘግቶ ደግሞ ያው እንደ ውጭ ሀገሩ ሜንታ ቤት እንዳትገቡ ብሎ የሚለጥፉ አሉ። እንትናቸው ላይ ማይነካል መኝታ ቤት አይወድም፣ ጽዳት ሁሉ ማያጸዱ አሉ። እሱ አለ። ለምሳሌ ፀጉር ሳይበጠር መውጣት ራሱ አንድ ራስን ችላ ማለት፣ ጥፍር ማደግ ምናምን እንደዚህ አይነት ነገሮች ጠረኔ ሰውነት አንዳንዴ የነበሩ ልጆች በቃ አልቧቸው ፊል አያረጉትም ጫማ። እሱ አለ። ገንዘብ ለረዥም ጊዜ የሚጠይቅ ብዙ ገንዘብ የሚጠይቅ ሰው ካለ እሱም ትልቅ ምልክት ነው። ሰላም ውድ ወዳጆቼ፣ የመቅዲ ሚዲያ ዩቲዩብ ቻናል ተከታታዮች ሰብስክራይብ አድርጋችሁ ማየትን አልዘነጋችሁም። እንዴት ነበር ፕሮግራሙ? ታዲያ የመቅዲ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። ልክ ነህ። ከዛ ውጭ እንዳልነው ደግሞ አሁን ብዙ ነገሮች እናንተ ማዕከል ይሰጣሉ። ስላለፍከውም እያለፍክበትም ስላለ ብዙ ነገሮችን እያሳለፍኩ ይመስለኛል። ግን በመሀል አንድ ላንሳለን፣ መድኃኒት መውሰድ። ይሄ አሁን አንተ ኮምፕሊትሊ እንደውም ከአብዛኛው ጤነኛ ሰው ድናሃል ብዬ ነው የማስበው። በጊዜ አውቀኸዋል፣ ራስህን በጣም ታያለህ፣ መንፈሳዊ ህይወት ጠንካራ ነው። በጣም ብዙ ሰዎች ወዳጆች አሉና ከአብዛኞቻችን ጤነኛ ነን ብለን ከምናስብ ሰዎች ጤናማ ህይወት ዘይቤ አለ። ከዛ ውጭ ደግሞ የምትሄዳቸው ጉዞዎች አሉ። ግን ስቲል መድኃኒት ትወስዳለህ። መድኃኒት መውሰድን አሁንም ታማሚ እንደሆንክ የሚቆጥሩ ሰዎች አይጠፉም ብዬ አስባለሁ። በጣም ብዙ ናቸው ያሉት። ግን ምንድን ነው እንግዲህ አሁን የስኳር ህመምተኛ ካለ ያ ሰው ለህይወቱን በሙሉ መድኃኒት ሲወስድ ነው ሊቆየው። አእምሯችንም የአንድ አካል ክፍል ነው። ምንድን ነው ግን የአእምሮ ጤና ሲባል የማይታይ ነገር ይመስላል። ግን አእምሯችን ላይ አሁን የኔ በሱሱ ምክንያት ኬሚካል ኢምባላንስ ፈጠረ ተባለ። እውነትን ስንት ጊዜ ነው ያጨስከው? እሱን 7 ዓመት። ስለዚህ በዛ ምክንያት ያንን መዛባት ያለውን ባላንስ ለማድረግ ግዴታ መድኃኒት መውሰድ አለብኝ እና እንደ ህመሙ አይነት ነው። አሁን ለምሳሌ ጭንቀት፣ ድባቴ ኖሮ መድኃኒት ጀምሮ የሚያቋርጥ አለ። ግን የኔ ባይፖለር ዲስኦርደር ስለሆነ የምወስዳቸው መድኃኒቶች ግዴታ ባላንስን ለማግኘት አሁን እንደዚህ ቁጭ ብዬ ጤነኛ የመሰልኩበት ምክንያት መድኃኒት፣ ኤክሰርሳይዝ፣ ማህበረሰባዊ ኑሮ፣ መንፈሳዊ ኑሮ እነዚህ ነገሮች አንድ ላይ በማስኬድ ነው። መድኃኒቱ ብቻ አይደለም። መጠጣት፣ ተቋሙን አንድ ላይ ማስኬድ፣ አእምሮ ጤና ላይ መስራት፣ እነዚህ ሁላ ሌላ መድኃኒቶች ናቸው። ሰው ግን የሚያየው የሚዋጣውን መድኃኒት ብቻ ነው። ለዛ ነው ሳቅህ እንኳን አሁን በጣም ስታክላል ያልክ ነበር። ትንሽ ወፈር ያልክ ነበር። ካሁን በጣም ጥሩ ሆነ። እንደኛ ሆነሃል። በጣም ደስ ይላል። ሰዎች እንዲመጡ የእናንተን ተቋም መናገር ጥሩ ይመስለኛል። ብዙ ጊዜ ለታመመ ችግሩ ላለበት ሰው እንደምታውቀው በጣም ብዙ ነውና ሙያተኞቻችን ትንሽ ናቸው። ሳይካትሪስት እዚህ ዘርፍ ላይ ትንሽ ናቸው፣ ጥቂት ናቸው። እንዳለመታደል ሆኖ ደግሞ ካለው ምቹ ካልሆነ ሁኔታ አንጻር ስደት ላይ ናቸው ብዙ። እኛ እንኳን የምናውቃቸው ወዳጆቻችን ብዙም ስነ የለም። እንደ ሀገር ብዙ መስራት አለብን የአእምሮ ጤና ላይ። ወጣቱ ሰው አእምሮውን ካጣ ምንም ሊሆን አይችልም ሀገር፣ በተለይ ወጣት አምራች የምንለውና ማዕከላችሁን ትንሽ አስተዋውቀን ሰዎች እንዲመጡ። ብዙ ገንዘብ ታስከፍላላችሁ ወይ? ለጨነቀው ሰውስ እንደው መንገድ አለ ወይ የሚለውንና። እሺ እንግዲህ ተቋማችን ማይንድ ዊስፐር ይባላል። የዛሬ ኦልሞስት 2 ዓመት ነው የተመሰረተው። በእኔና በዶክተር ኑራይን አቡበከር ይባላል። ማይንድ ዊስፐር ይባላል። ስለዚህ እዛ ላይ መጀመሪያ ስንጀምር ግንዛቤ መስጠት፣ ማስተማር፣
ከዛ በኋላ ደግሞ በሳምንት አንዴ ትምህርት መስጠት ከማታ 2 ሰዓት እስከ 3 ሰዓት ባለው ባለሙያዎች እየጋበዝን ትምህርት ማስተማር እንሞክራለን። ያው አንዳንዴ 5 ሰው ሊገባ ይችላል፣ አንዳንዴ 60 ሰው ሊገባ ይችላል። ግን ዋናው አንድ ሰው ተምሮ ጠቅሞት እንዲወጣ ነው የምንለው። እዛ ፕላትፎርም ላይ ቴሌግራም ላይ ነው ያለው፣ ማይንድ ዊስፐር ተብሎ ቢፈልግ ይገኛል። እዛ ላይ ሀሳባችን ማካፈል፣ ጥያቄና መልስ መመላለስ፣ ለባለሙያ ጥያቄ ካለ ማቅረብ፣ እሱን ፕላትፎርም ላይ እንሰራለን። እርዳታ ደግሞ ያስፈልገናል ብለው ሲሉ ቴራፒ አለ። ከባለሙያዎች ጋር አንድ ላይ በመጣመር እንሰራና እነሱ ቴራፒ ሰርቪሱን ይሰጣሉ። በአካልም በኦንላይንም ይሰጣል። እንደዚህ ደግሞ አልጋ መያዝ እንፈልጋለን ደግሞ ሲሉ ከተቋሞች ጋር ኮላቦሬት እያደረግን እንሰራለን። ስለዚህ ቴሌግራም ጆይን ያደርጋሉ። ግን እሱ ፍሪ ነው አይደለም? አዎ ቴሌግራሙ ፉሊ ፍሪ ነው። እዛ ላይ ሁሉንም ነገር አክሴስ ማድረግ ይችላሉ። ውይይት አለ፣ ጥያቄ መጠየቅ ይቻላል። ኩዌስችን እና አንሰር ሴሽን አለ። ለባለሙያዎች ጥያቄ ማቅረብ ይቻላል። ሁሉም ነገር አለ። ከዛ ሰርቪስ የሚፈልግ ካለ በውስጥ መስመር ስራ ባልደረባይን ያናግሯትና ቴራፒ የሚያስፈልግ ካለ ማንኛውም ኮንሰልቴሽን የሚያስፈልግ ካለ በዛ ይኬዳል ማለት ነው። ካሳንቺስ ሲሪሊ ሆቴል ፊት ለፊት ብለኸኛል። ካሳንቺስ ሲሪሊ ሆቴል ንግስት አወር 3ኛ። ሄኒ በጣም አመሰግናለሁ። እንደምልህ መጽሐፍ እንዲማሩበት ከማድረግ ባሻገር ሚዲያ ላይ ወጥቶ ለሰዎች የኔ ህይወት ደግሞ ካለፍኩበት መንገድ ሰዎች ሊያውቁ ይገባል ብሎ ከዛ ብዙ ነገሮችን ጥለ ሰዎች የአእምሮ ህመም ያለባቸውን ሰዎች በንግግርም በሀሳብም ከዛ በተቋምም ስለምትረዳ በጣም አመሰግናለሁ። እኔም በጣም አመሰግናለሁ መቅዲ። እሺ በያላችሁበት ጥሩ ቆይታ እንዲሆንላችሁ ከአባይ ቴሌቪዥንና ከመቅዲሾ ጋር እንመኛለን። ገና በጣም ብዙ መዝናኛ ቁም ነገሮች ይቀጥላሉ። እንዲቀጥሉ ግን ሰብስክራይብ፣ ላይክ እና ሼር እናድርግ። መልካም ጊዜ